እሺ እግዚአብሔር አምላክ የተመሰገነ ይሁን። ባለፉት ጊዜያት እንግዲህ ኦልሞስት በአንድ ርዕስ ነው ግን በተለያየ ርዕስ እየሰጠነው ዛሬ ወደ አራተኛ ሳምንታችን ነው። በዚህ ተከታታዩ ማለት ነው። ከበፊቱ ጋር ካየነው ወደ አምስተኛ ሳምንት ነው ግን በዚሁ ዙሪያ ነው እና ፊልጵስዩስ 2:14 ላይ ነው መነሻ አድርገን ያነበብነው ቃል በጠማማና በመጥፎ ትውልድ መካከል ያለ ነቀፋ የዋሆችም ነውር የሌለባቸው እግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉን ሳታስቡ ሁሉን አድርጉ በእነርሱ መካከል የሕይወትን ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ ይላል እና ጳውሎስ በዚህ ክፍል ላይ በዓለማውያን መካከል ስትኖሩ መኖር ያለባችሁ የኑሮ ሁኔታ አለ። ከነሱ የተለየ ነው መሆን ያለበት። አንድ አይነት አይደላችሁ። ልክ ነው። በአፈጣጠራችሁ በሌላ ነገራችሁ አንድ ናችሁ። ግን በኑሮ ሲመጣ የራሳችሁ የሆነ መተዳደሪያ ደንብ ያላችሁ የራሳችሁ የሆነ መርህ ያላችሁ ናችሁ እናንተ። ስለዚህ ከነሱ ጋር የማይቀላቀለው ነገር ላይ ተጠንቀቁ ብሎ ነው የሚያስተምረው እና በዘፈቀደ የሚኖር እንዳልሆነ የአማኝ ሕይወት በጥንቃቄ የሚኖር ነው። አሜን በሉ እስቲ። ምክንያቱም የወደድነውን በወደድን ጊዜ የፈለግነውን በፈለግን ጊዜ ማድረግ የምንችል ሰዎች አይደለም። የገባንበት መንግስት የራሱ የሆነ አካሄድ ስላለው ነው። ዛሬ ደግሞ የሰጠሁት ርዕስ እንዲህ የሚል ነው፣ ሌሎችን ሊማርክ የሚችል ሕይወት የሚል ነው። ሌሎችን ሊማርክ የሚችል ሕይወት በሚል ነው። አዎ መጥፎ ነው ተብሏል፣ ጠማማ ነው ትውልዱ ተብሏል። እናንተ ደግሞ በእነሱ መካከል ስትኖሩ የምትኖሩበትን ኑሮ ብሎ ጳውሎስ ያለ ነቀፋ የዋሆችም ነውር የሌለባቸው ብሎ ይናገራል። ይሄንን በተለያየ መንገድ እንግዲህ አይተናል። የህይወት ንጽህና ብለናል። በንግግራችን በድርጊታችን ማንኛውንም ነገር በምናደርግበት ጊዜ እነሱ እኛን አይተው የሚነቅፉበት ወይም የሚኮንኑበት ለምንድን ነው እንደምታረገው ሊያረገው የሚችለው የሚሉትን ነገር እስኪያጡ ድረስ በንጽህና መኖር እንዳለብን አስጠንቅቆናል። ባለፉት ጊዜያቶች የተለያዩ ነጥቦችን አይተናል። መጽሐፍ ቅዱስ ስለ አማኞች ኑሮ ሲናገር እንደሚገባ ኑሩ የሚል ቃል ደጋግሞ ተጽፏል። እንደሚገባ ተመላለሱ ይላል። ኤፌሶን ምዕራፍ 4 ቁጥር 1 ላይ ላንብ። እንግዲህ በጌታ ስር የሆንኩ እኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ። በትህትና ሁሉና በየዋህነት በትዕግስትም እርስ በርሳችሁ በፍቅር ታገሱ ይላል። እንደሚገባ የአማኝ ኑሮ ለመንግስቱ የሚገባ ኑሮ ነው መኖር ያለበት። ለእግዚአብሔር መንግስት የሚመጥን ኑሮ እንደሚገባ በሚል ተጠቅሷል እና የተጠራችሁበት መጠራት አለ፣ የገባችሁበት መንግስት አለ። እዛ ውስጥ ከገባችሁ በኋላ የምትሄዱት አካሄድ የሚነቀፍ መሆን የለበትም ብሎ ይነግረናል። ፊልጵስዩስ 1:27 ላይም ለክርስቶስ ወንጌል እንደሚገባ ኑሩ ይላል። ለክርስቶስ ወንጌል እንደሚገባ ኑሩ ይላል። ታዲያ እነኚህ እንደሚገባ ተብለው የተነገሩት ሐሳቦች ምንድናቸው ብለን ስንል ከዚህ በፊት ያነሳናቸው ብዙዎቹ ከዛ ጋር የተያያዙ ናቸው። ይሄ በተለይ ፊልጵስዩስ 1 ቀጥታ የሚነግረን ስለ መከራ ነው። ከቁጥር 28 ጀምሮ በከባድ የህይወት ፈተና ውስጥ ልታልፉ ትችላላችሁ። ነገር ግን እንደዛም ቢሆንም ያንን መሰረታዊውን ዕውቀታችሁን መሰረታዊውን የእግዚአብሔርን እውነት ግን እንዳያስጥላችሁ ተጠንቀቃችሁ መኖር አለባችሁ የሚል ሐሳብ እንዳለው ታያላችሁ። ዛሬ እንድናይ የምፈልገው አንዱ ለሌሎች ምሳሌ የምንሆንበት መንገድ ባለመጨነቅ ነው። ባለመጨነቅ ነው።
ይሄ እንግዲህ ባለመጨነቅ ስንል ጭንቀትን 100% ከሰው ህይወት አቮይድ 100% ማድረግ ይቻላል ማለት አይደለም። ነገር ግን መጽሐፍ ቅዱሱ በሚነግረን ልክ ከዚህ በፊት ተነጋግረን እናውቃለን። ወሪ አለ፣ ደግሞ ኮንሰርን አለ። በእንግሊዘኛ እንደዛ አይነት አጠቃቀሞች አሉ። ወሪ ከሆነ ከስሜት ጋር የተያያዘ ነው፣ በቃ እንቅልፍ የሚነሳ ነው፣ የሚረብሽ ነው። ኮንሰርን ከሆነ ግን ለነገሩ ትኩረት ሰጥቶ የነገሩን ክብደት አይቶ ሌላ የተሻለ እርምጃ ለመውሰድ የሚደረግ ውሳኔ ነው ወይም እይታ ነው። ነገሩ ላይ ፎከስ ማድረግን የሚያሳይ ነው። አሁን ምንም የማናስብ እንደው ምንም ነገር የሌለን እንሆናለን ማለት አይደለም። እንደሱ እንሁን ብንልም አንችልም፣ የሰው ተፈጥሮ ስለማይፈቅድልን። ነገር ግን በትንሹም በትልቁም ለወጣውም ለወረደውም ጭንቀታሞች መሆን ግን የለብንም። አሜን በሉ እስቲ። ያንዳንዱ ሰው ተፈጥሮ እንደዛ ነው። ትንሽ ነገር ኮሽ ካለ በቃ ሲረብሸው የሚያድር፣ ጠዋትም ተነስቶ በቃ በሆነ በትንሹ በትልቁ ረብሽብሽ የሚል እንደሱ እንድንሆን እግዚአብሔር አይፈልግም። ኦፍ ኮርስ አንዳንድ ነገሮችን ዳይሬክት ዝም ብለህ እንዲህ አትሁን ሁን የማንላቸው ነገሮች አሉ። በነገራችን ላይ ዝም ብለህ አንድ ጊዜ መታ ፓስተሩን እባክህ ጸሎት አቅቶኛል ምን ላድርግ ስትል ጸልይ አላት አለ። ገባ? ዝም ብለህ የማትለው ነገር አለ። አሁን ጸሎት አቅቶኛል ብላ ለመጣች መፍትሄው ምንድነው ሲላት መጸለይ ነው ብሏታል። ምንድነው አንዳንዴ ዝም ብለህ ዳይሬክት የምትሰጠው ነገር አለ። አሁን አንዳንዴ ምክሮች ዝም ብሎ እውነታ ሊሆኑ ይችላሉ፣ ግን ምን ያህል ፕራክቲካል ይሆናሉ ሰው ጋር ሲመጡ ያመታየት አለበት። ዝም ብሎ አንዳንድ ሰው ትልልቅ ምክር ይነግራል፣ ግን ወደ ላይፍ ልትተረጉመው የማትችለው እና ልትሸከመው የማትችለው ሊሆን ይችላል። እንደሱ አሁንም አትጨነቁ ሲባል አንዳንዴ አውት ኦፍ ኮንትሮል የሆነ ነገር አለ በሰው ህይወት። ሳልፈልገው ነው ምን ላድርግ ይላሉ ሰዎች አይደል? በቃ ወድጄ እኮ አይደለም እኔ ማሰብ አልፈልግም፣ ግን መጥቶ ነገሩ ሲረብሸኝ አገኘዋለሁ፣ ሲያስጨንቀኝ አገኘዋለሁ ሊሉ ይችላሉ። ለዛም ግን መጽሐፍ ቅዱስ መፍትሄ አለ። አሜን በሉ እስቲ። እና አትጨነቁ የሚለውን ሐሳብ ስናነሳ በጣም ሚዛናዊነቱን እንድንጠብቀው ነው ይሄንን ያነሳው። ማቴዎስ 6:31 ላይ ጌታ ስለተናገረ ነው። በዓለማውያን እነሱ ይሄንን ስለሚያረጉ ነው። ማቴዎስ 6:31 ስለዚህ እላችኋለሁ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራ አይከቱም፣ የሰማይ አባታችሁ ይመግባቸዋል። እናንተ ከነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ሁሉ እንደነዚህ እንደ አንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳን ሳር እንዲህ የሚያለብሰው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁኑ እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህን ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ እግዚአብሔርን መንግስት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል ይላል። በተለይ እዚህ ክፍል ላይ በጣም ደጋግሞ ስለ ጭንቀት ተናግሯል። የብዙ ሰዎች አንዱ መሰረታዊ ጭንቀት ተደርጎ የተወሰደው ኑሮ ነው የሚል ነው አይደለም? እዚህ ክፍል ላይ ስለ ኑሮ ነው። መብል፣ መጠጥ፣ ምናምን ልብስ ተብሎ አጠቃላይ ስናደርገው አይደለም? ስለ ኑሮ ነው። እና ምን ነገረን ታዲያ? አህዛብም ወይም አማኝ ያልሆኑ ሰዎችም እኮ ይሄን ይፈልጋሉ፣ በዚህ ነገር ይጨነቃሉ፣ በዚህ ነገር ግራ ይገባቸዋል ሐሳብ። እናንተ ግን እንደዛ እንዳትሆኑ አለ። ስለዚህ አሁን አንዱ ምሳሌ የምንሆነው በዓለማውያን መካከል አንድ አይነት ችግር ተጋፍጠን እኛና እነሱ ጋር ግን ልዩ ውጤት ማምጣት አለበት። አሜን ትላለች። ለምንድን ነው ብለን ስንለው የተለያዩ ምክንያቶችን በዚህ ክፍል ላይ ተናግሯል። በተለይ ግን በዋናነት እግዚአብሔር አቅራቢያችሁ ነው የሚል God is your provider ነው የሚለው። አሜን በሉ እስቲ። እግዚአብሔር ስለናንተ ያስባል።
እግዚአብሔር የሚያስፈልጋችሁን ነገር ያያል። አባት ለልጁ እንደሚጨነቅ፣ አባት ልጁን እንደሚከታተል፣ የሚያስፈልገውን እንደሚያይ እግዚአብሔር ስለናንተ የሚያስፈልጋችሁን ነገር ያያል። ይሄንን ማመን ያስፈልጋል። አሜን። ደስ ይላል መቼም ሰለሞን እንኳን ይላል ስለ ልብስ ሲናገር፣ ሰለሞን እንኳን በዛ ሁሉ ክብሩ እንደሷ አልለበሰም ይላል። እነኚህ ያው እግዚአብሔር የለም የሚሉት ኤቴስቶች አንዳንድ ሰዎች ወጥተው የሚመሰክሩ አሉ። ለነሱ በጣም ጥሩ መቼም ስትመሰክሩ አለ አይደለም የሚመጥን ወደምትሄዱበት ቦታ የሚመጥን ነገር ያስፈልጋል አንዳንዴ። ምክንያቱም በቦክስ ህግ ምን የሚባል ነገር አለ፣ እዚህ 70 ኪሎ ነው ተብሎ አንደኛው ተጋጣሚው ከመጣ በዛ በኩል የፈለገ ጎበዝ ቢሆን 50 ኪሎ አይደረግም። እና ባይዘው መንፈሳዊ ህይወታችንም እንደዚህ ነው። ህይወታችን እየጨመረ 70 ኪሎ ከደረሰ 70 ኪሎ ሰይጣን ነው የሚታዘዝልን አይደለም። ትግሉ ይጨምራል ማለት ነው። በቃ ልክ እንደ አዲስ ክርስቲያን መጠበቅ የለብንም። ጨምሮ ነው የሚመጣው ጡንቻውን ጠንክሮ። ምክንያቱም አንዳንድ ጊዜ የፈተናውን አይነት አይተ የሰዎቹን የህይወት መጠን መገመት ትችላለህ። ምክንያቱም ቅድም እንዳልኩት ስትሮንግ የሆነ ማዕበል ከመጣ አዛጋ የመቋቋም አቅም አለ ማለት ነው። እግዚአብሔር ከምትችሉት መጠን በላይ ተፈተኑ ዘንድ የማይፈቅድ ይላል። እና ፈተናዎች ወደ ሰው ህይወት ይመጣሉ። አንዳንድ ጊዜ አስጨናቂ ይሆናሉ። በተለይ አሁን ይሄ የኑሮ ፈተና የሚያልፍ ሁሉ አይመስልም። ታውቃላችሁ፣ የሚያልፍ አይመስልም። አሁን ያለፉበት ሰዎች ቢያወሩ ጥሩ። የሚያልፍ አይመስልም። 2 ቀን የራበው ሰው ምግብ አግኝተህ በቃ ነገ ይተርፋል ብትሉት ሊሰማችሁ አይችልም አይደለም። ምክንያቱም ያለው በጣም ከፔንፉል የሆነ የህይወት ጉዞ ነው። እግዚአብሔር ግን ዛሬ በዚህ በኩል እንዲያስጨንቃል። እንዳትጨነቁ ብሎ እግዚአብሔር አቅራቢያችሁ ነው ይላል። ሌላው እንዳትጨነቁ ብሎ ላለመጨነቅ ምክንያት የጠቀሰው በዚህ ክፍል ላይ ምን መሰላችሁ? በመጨነቅ ምንም መፍትሄ ማምጣት አይቻልም። በጣም አንድ ሰው ተጨንቆ ሌሊቱን ሙሉ ቁጭ ብሎ ቢያድር ጠዋት ሲነጋ መፍትሄ ያመጣል። ምክንያቱም ይሄው ክፍሉ እንደዛ ይላል፣ ከናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው ይላል። አይቻልም ማለት በጭንቀት መፍትሄ ማምጣት አይቻልም። መፍትሄ ያለው ወደ እግዚአብሔር በመመልከት ነው እንጂ ችግሩን በማውጣትና በማውረድ መፍትሄ ማምጣት አይቻልም። ስለዚህ እግዚአብሔር በዓለማውያን መካከል ስትኖሩ ባለመጨነቅ ወይም ነገራችሁን ለእግዚአብሔር በመስጠት ምሳሌ ሁኗቸው ነው የሚለው። ማቴዎስ 11:28 ላይ በጣም ብዙ ጊዜ የሚጠቀስ ጥቅስ ነው። እናንተ ደካሞች የሚለው ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚል። አቤት ይሄ ቃል እኮ ሸክም ተብሎ የተጠቀሰው ጭንቀት ማለት ነው አይደለም። ለአንድ ሰው ሸክም ነው ከተባለ ነገሩ አስጨንቆታል ማለት ነው። እናንተ ደካሞች ሁሉ ሸክም የከበደባችሁ ኑ ወደ እኔ እኔም አሳርፋችኋለሁ። እኔ የዋህ በልቤም ትሁት ነኝ፣ ቀንበሬ ልዝብ ሸክሜ ቀሊል ነው ካለ በኋላ ለነፍሳችሁ እረፍትን ታገኛላችሁ። አየህ አንዳንዴ አሁን ሳይንስ ሊደርስባቸው የማይችላቸው ነገሮች መንፈሳዊ ነገሮች ናቸው አይደል? ሳይንስ ሊነካቸው አይችልም። በቅርብ መጽሐፍ ቅዱስ ከልጆቻችን ጋር እያጠናን አንድ ጥያቄ አንስተን ስንነጋገር ነበር። 5ቱ የስሜት ሕዋሳት አሉ አይደለም? 5ቱ የስሜት ሕዋሳት አሉ እና ሳይንስ እንደሱ ነው የሚያምነው። በቃ በ5ቱ ነው፣ መቅመስ ነው፣ ማሽተት ነው፣ ማየት ነው፣ መዳሰስ ነው።
እነዚህ በሚሉት በአምስቱ የስሜት ሕዋሳት ነው አይደል የሚመራው። ግን አንድ ጥያቄ ጠየቅኳቸው። ለምሳሌ ደስ ሲላችሁ በምናችሁ ነው ደስ የሚላችሁ አልኳቸው። ገባችሁ? በአይናችሁ ነው ደስ የሚላችሁ? በጆሮአችሁ ነው? ገባ? ስታዝኑ የምታዝኑት በምናችሁ? አሁን ይሄ ሌላ ኢነር ፓርት ሰው እንዳለው የሰው ውስጣዊ ማንነት የሚለውን ለማሳየት ነው። ስለዚህ አሁን ብዙ ሰው እንደውም አንዱ ልብ ሲናገር ሰማው ከዚህ በፊት አሁን ይኸው በአንዱ የስሜት ሕዋስ ሌላውን ማወቅ አይቻልም። ከለር ለምሳሌ በምላስ ቀምሰህ አታውቅም አይደለም? ከለር አረንጓዴ ትላለህ እንደዚህ በምላስ ነክተህ ልትል አትችልም። ከለር የሚታወቀው በአይን አይደለም? እንደገና ደግሞ እኔ ነኝ ያለ ድምጽ በአይን ማወቅ ይቻላል። ድምጽ በጆሮ ሁሉም የራሱ ነገር አለው። እንዲሁ አያችሁ ሰው አዘንኩ ሲል ደስ አለኝ ሲል ስሜቱን ሲገልጥ እሱ ነፍስ ውስጥ ያለ ታሪክ ስለሆነ ነፍስ ውስጥ ያለ ህይወት ስለሆነ በሌሎች ነገሮች እርካታ ልታመጣበት አትችልም። አሜን በሉ እስቲ። በሰራው በናዝሬቱ በኢየሱስ ግን እረፍት ያገኛል። አሜን። አየህ ነፍስ የምትባለው ስሜት አእምሮና ፍቃድ ነች ተብሎ ነው የሚታሰበው። ስሜት አእምሮ ፍቃድ የሚባሉት ነገሮች እዛ ውስጥ ናቸው ያለው። አሁን ኢየሱስ መጣና ለነፍሳችሁ እረፍት ታገኛላችሁ፣ ሐሳባችሁን አሳርፋችኋለሁ፣ ጭንቀታችሁን አሳርፋችኋለሁ ያለው የናዝሬቱ ኢየሱስ ብቻ ነው። በብዙ ነገር ምንም ነገር ብትሞላባት አታሳርፋትም። ድሮ አገር ቤት ሆኜ አንድ የሰማሁት ታሪክ ነበረ። አንድ ወጣት ሰላምን ፍለጋ የታገለ እና ሁሌም ትምህርት ቤት አሁን አለ ሃይስኩል እያለ አሁን ዩኒቨርሲቲ ስገባ እርፍ ነው የምለው በቃ ብቻ ዩኒቨርሲቲ ገብቼ አለ። ዩኒቨርሲቲ ሲገባ አላረፈም። የባሰ እንደውም ጭንቀቱ ጨመረ። ያው ታውቃላችሁ እዛ ደግሞ እንቅልፍም የለበት ስነ ስርዓት እዛ ሲል በቃ ብቻ ተመርቄ ደሞዝተኛ ሆኜ ቤት ተከራይቼ ወጣው ቀን ነው አለ እረፍት። ልክ እንዳይቀርም ተመረቀ፣ ጓሉን ለበሰ፣ ተጨበጨበለት፣ ሄዶ ደግሞ ጥሩ ስራ አገኘ። አሁን ምንድነው አሁን የተባለው እንግዲህ በአጠቃቀም እየሄደ ጉድለት ይሰማዋል ነው። ቦጭ ይላል ውስጡ ጎዶሎ ነገር ታውቃላችሁ አይደለም? ቦጭ ይላል ልክ ውሃ ግማሽ እንደያዘ ሰው ማለት ነው። እና እየሄደ አሁን ትምህርት ጨመረበት ያሳርፈኛል ብሎ ልክ ተመርቆ ሲሄድ አሁንም ቦጭ ይላል። እንዴ ይሄ ነገር አለ። ኦኬ ስራ ነው ማለት ነው አለ። ስራ ደግሞ በቃ እንደነገርኳችሁ በጣም ጥሩ ስራ አገኘ፣ ጨመረበት። አሁንም በማግስቱ ሲሄድ ደሞዝ ተቀብሎ ቦጭ ይላል። እንዴ ይሄ ነገር አለ። አሁንም ቦጭ ትዳር ስላልያዝኩ ነው አለ። በስንተኛው ጊዜ ደግሞ በቃ እኔ ነኝ ያለ ሰርግ ተደግሶ ተዳረ። በቃ አሁን አረፍኩ ብሎ ሊሄድ ሲል ተመልሶ አሁንም ያ ቦጭ የሚለው ነገር አልቀረም። ከዛ በኋላ መጨረሻ ላይ አይ ልጆች ስለሌሉ ይሆናል አለ። ልጆች መጡ። አሁንም ያው ነው ጎዶሎ ነው ቦጭ ይላል። ከዛ ጨንቆት በጣም አዝኖ ህይወቴ መቼ ነው እረፍት የሚያገኘው? እሱ እንግዲህ አማኝ አይደለም፣ ግን ላይፍን እንዲህ ማሸነፍ ነው ያሰበው። ደግሞ የሚፈልገውን ነገር አግኝቶ አቺቭ አድርጓል። ግን ስቲል አምጥቶ ሲጨምረው ለህይወቱ እርካታ ሊያመጣ አልቻለም። በጣም እያዘነ አንድ ቀን ጫማውን እስቲ ያስጠርግ ሊድ ብሎ ጫማውን እያስጠረገ ሊስትሮ ጫማ እየጠረገ ሃሌሉያ ሃሌሉያ ይልና ያውርዱ ጋሼ ይለዋል ብሎ ግር አለው። ከዛ ሃሌሉያ እያለ ይስቃል ልጁ። ይቅርታ አለው። ደስተኛ ነህ እንዴ አለው። አዎ ጌታ ይመስገን በጣም ደስተኛ ነኝ አለ። ለመሆኑ በቃ ስንት ነው የምትሰራው አለው። 5ም 10ም እንደተገኘ ነው አለ። እና ታዲያ እንዴት ሆኖ በዚች ወይ በሱ መስሎህ አለው። ኢየሱስን ቤቴ ካስገባሁት ጊዜ ጀምሮ አሳረፈኛል። ኢየሱስ ነው ይሄን እረፍት ይሰጣል። አዎ ጋሼ ፈቃደኛ ሆኖ ነው የሚይዝ ሊሄድ ይችላል። እሺ አለው። እሑድ ቸርች ይዞት ሄደ። እዛ ቁጭ ብሎ ሲሰማ
በእንባ ተሞላ። የሚዘመረው መዝሙር ነካው፣ የሚሰበከው ስብከት ነካው። ከዛ ኢየሱስን ተቀበለ። ደጅ ሲወጣ ሲሞክረው ሞልቷል። ሃሌሉያ! ኢየሱስ የተባረከ ይሁን። ቦጭ ቦጩ ጠፋ። ሃሌሉያ! ክብር ለጌታ ይሁን። እግዚአብሔር ሲሰራ ይላሉ፣ ሲሰራ አንድ ቫኪዩም አስቀምጧል ለራሱ መቀመጫ። አንድ ባዶ ቦታ አስቀምጧል። ራሱ ብቻ ካልገባ አይሞላውም ይላል። አሜን በሉ። ኢየሱስ የገባበት ህይወት የረፍት ህይወት ነው። ኢየሱስ ቤት ሲገባ በትክክል ከገባ ያሳርፋል። በትክክል ከገባ እና አንዱ የብዙዎች ጭንቀት ምክንያት ኑሮ ነው ይላል። ሌላው በመጽሐፍ ቅዱስ ውስጥ ስለ ጭንቀት ሲነገር የተነገረው የጠላት ዛቻ ያስጨንቃል ተብሎ ተነግሯል። የጠላት ዛቻ አንደኛ ሳሙኤል 13:6 ላይ ህዝቡም ተጨንቀው ነበርና የእስራኤል ሰዎች በጭንቀት እንዳሉ ባዩ ጊዜ ህዝቡ በዋሻና በእሾህ ቁጥቋጦ በገደልና በግንቡ በጉድጓዱ ውስጥ ተሸሸጉ ይላል። ዕብራውያንም ዮርዳኖስን ተሻግረው ወደ ጋድና ወደ ገለአድ ምድር ሄዱ። ሳኦል ግን ገና በጌልጌላ ነበረ። ህዝቡ ሙሉ ተንቀጥቀጠው ተከተሉት ይላል። ታያችኋል። በጣም ፈርተው ተጨንቀው ነው የሚለው እና የጠላት ዛቻ ነገ እንዲህ ይሆንብሃል የሚል ወይም አደርጋለሁ የሚል ዛቻ ያስጨንቃል። ይሄ በሰው ተፈጥሮ ያለ ነው። ግን በጭንቀታችን ወቅት ስሜቱ 100% ቅድም እንዳልኩት አቮይድ ማድረግ አይቻልም። ሰዎች ነን። ግን በተለይ የተነገረው ነገር ምንድነው? ቀጥሎ የምንወስደው እርምጃ ምንድነው? ፍርሃት ለምሳሌ አትፍራ ይላል መጽሐፍ ቅዱስ። ፍርሃትን ግን 100% ከሰው ህይወት ማስቀረት ይቻላል። አንዳንዴ እኮ እውቀት እኮ አይፈልግም አይደል? የሆነ ነገር አሁን አውሬ ቢመጣብህ እስቲ ልፍራ አልፍራ ብለህ እኮ አይደለም፣ ሂሳብ ሰርታ አይደለም፣ ትፈራለህ አይደለም? ኢሚዲየትሊ ናቹራል ነው፣ ትፈራለህ። ግን ቀጥሎ የምትወስደው እርምጃ ወይም የምትወስጂው እርምጃ ምንድነው ነው ጥያቄ። በመጽሐፍ ቅዱስ ውስጥ በተጨነቁ ጊዜ በተለይ ሁለት ሰዎች ከዚህ በፊት በተለየ መንገድ አንስቻቸዋለሁ፣ ላንሳቸው። አንዳንድ ሰው ሲጨነቅ የሚያደርገው በጣም የማይገባ ነው። ሁለተኛ ዜና 28 ላይ ያለ ሁለተኛ ዜና 28:22 ላይ ይህም ንኩስ አካዝ በተጨነቀ ጊዜ እግዚአብሔርን መበደል አበዛ የሚል ገባችሁ አይደል? አሁን አንኤክስፔክትድ ነው። ሲጨነቅ ምንድነው ማድረግ የነበረበት? ወደ እግዚአብሔር ነው አይደል? ጌታ ሆይ እባክህ ማረኝ ወይ መፍትሄ ስጠኝ። እሱ ግን በተጨነቀ ጊዜ እግዚአብሔርን መበደል አበዛ ይላል እና ቁጥር 23 ላይ ደግሞ ምን ይላል? ዝቅ ብሎ ለመቱትም ለደማስቆ አማልክት የሶራውያን ነገስታት አማልክት ረድተዋቸዋልና እኔን ይረዱ ዘንድ ሰዋላቸዋለሁ ብሎ ሰዋላቸው። ነገር ግን ለነርሱና ለእስራኤልም ሁሉ እንቅፋት ሆኑ ይላል። አካዝም የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው። የእግዚአብሔርን ቤት ደጅ ቆለፈ። በኢየሩሳሌም ማዕዘን ሁሉ መሰዊያ ሰራ። በይሁዳም ከተሞች ሁሉ ሌሎችን አማልክት ያጥን ዘንድ የኮረብታ መስገጃዎችን አሰራ። የአባቶቹን አምላክ እግዚአብሔርን አስቆጣ ይላል። በጣም ስለተቆጣ ስለተናደደ ወይም ስለተጨነቀ ኢሚዲየትሊ ምን አደረገ መሰላችሁ? አንዳንድ ሰው ሞኝ ነው። እግዚአብሔርን ለማስቆጣት ይመስላል የተዋጉት የጠላቶቹን አማልክት ሄዶ ወሰደ። ምን ነው ሲሉት እነሱ ረድተዋቸዋል እኛን እንዲመቱ፣ ስለዚህ እኔን ይረዱኛል አለ። አይገርምም? እግዚአብሔርን ጥሎ ጣዖታትን ለኔ አምላክ ይሆናሉ ብሎ አለ ይላል።
ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስም የለውም ይላል እግዚአብሔር ቃል። ከሚያስፈሩኝ የመጽሐፍ ቅዱስ ክፍሎች ውስጥ ነው። አንዳንዴ እኮ በህይወት የሚመጡ ፈተናዎች ድምጽ ናቸው፣ መልእክት ናቸው። ተመለሱ ሊሆን ይችላል። እስራኤል እንደሱ ነበር። የመሳፍንትን መጽሐፍ ስታነቡ ያስጨንቃቸዋል፣ ሲመለሱ ያነሳዋል። እንደሱ የሚሆንበት ጊዜ አለ፣ ሁሉ ጊዜም ባይሆን። እና ይሄ ሰው እንዲመለስ የተሰጠውን እድል የበለጠ እግዚአብሔርን ለመበደል ምክንያት እንዳደረገው ታያላችሁ። በዚሁ ሁለተኛ ዜና 33:12 ላይ ደግሞ ስትመጡ ሁለተኛ ዜና 33:12 ላይ በተጨነቀም ጊዜ ይላል አምላኩን እግዚአብሔርን ፈለገ፣ በአባቶቹም አምላክ ፊት ሰውነቱን እጅግ አዋረደ ይላል። ምናሴ የተባለው ሰው ይሄ ሰው እስራኤልን በጣም በድሏል። ክፉ ካደረጉ ሰዎች መካከል ነው፣ ግን ፍጻሜውን ያስተካከለ ሰው እና ምስጢሩንም ሲነግረን በተጨነቀ ጊዜ እግዚአብሔርን ፈለገ ይላል። እህቴ በጨነቀሽ ጊዜ ወዴት ትሄጃለሽ? ወንድሜ አንተስ? እግዚአብሔር ዛሬ የሚልህ የሚያስጨንቅ ነገር ሲመጣ ወደኔ ፊትህን አዙር። አሜን። በጾም ጸሎት ፊቴን ፈልግ፣ ያን ጊዜ መውጫ አደርጋለሁ ነው የሚለው። እና ይሄ በጣም ክፉ የነበረ ሰው ነው፣ ግን በመመለሱ ምክንያት በቃ በተጨነቀ ጊዜ እግዚአብሔርን ፈለገ፣ እግዚአብሔር ምሕረት አደረገለት። ሲጨንቀን ወደ እግዚአብሔር መዞር ፊልጵስዩስ 4:6 ላይ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ነው የሚለው። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። እናንተ አትችሉትም። አዎ ከእናንተ አቅም በላይ ነው። ለሱ ግን ንገሩት፣ እሱ ይችላል። በቅርብ አንድ የሌላ ሃይማኖት የሆነ ሰው ምስክርነት ሲሰጥ አየው። ሊባኖስ ውስጥ ነው የምኖረው አለ እና እዛ እየኖርኩ ልጄ ታመመ። ገና ትንሽ ልጅ ታመመና 5 ቀን ኮማ ውስጥ ገባ። በቃ እንዲህ ብናደርገው ምንም ልብ ምቱ አለ፣ ግን አይሰማም አይደማም። ተጨነቅን። በቃ የትኛው ሐኪም ቤት ነው መውሰድ ያለብን? ደግሞ ገንዘብ ስለሌለን መጠነኛ ክፍያ ያለበት የት ነው የምናገኘው እያልኩ ሲጨነቅ አንድ ወዳጄ ሳማክረው ኧረ አንድ ሐኪም አለ እኮ በነፃ ነው አለኛል። በነፃ ነው እሱ ጋር ከሄድክ ባንዴ ፈውሷል አለኛል። የት ነው እባክህ ውሰደኝ ስለው ልውሰደው ምንም ሳይነግረው የት ይዞት ይሄዳል? ቸርች ይዞት ይመጣ። ምንድነው ሲለው በቃ እንዲህ ትፈውስልሃል ልጅ የምትፈልገው በቃ በነፃ ነው ክፍያም የለውም ይፈውስልሃል አለ። እሺ አለ የተጨነቀ አባት። ከዛ እሱ አያውቅም እንደዚህ አምልኮ ምን ይደረግ የሚያውቀው ነገር የለም። ከኋላ ቀጥ ብሎ ያያል። ሲዘመር ሲጸለይ አይቶ የሚያውቀው ነገር አይደለም፣ ግን ዝም ብሎ በመመሰጥ ያያል። መጨረሻ ላይ ፓስተሩ አንተ ሰው ነህ አለው። ልጅህን ይዘን የመጣው አምጣ እንጸልይለታለን አለው። እሺ ከዛ ጠሩኝና ይላል ተፊት ለፊት አቆሙኛል። ከዛ እጁን አንዴ ግንባሬ ላይ ያረጋል፣ አንዴ ትከሻዬ ላይ ያረጋል፣ ልጄ ላይ ያረጋል። ያረጋው ነው የሚያየው ሁሉ ነው የሚናገረው ሰውየው። አንዴ እዚህ ላይ ያረግብኛል፣ አንዴ ትከሻዬ ላይ ይጸልያል። ምን እንደሚል አላውቅም ማለት። ከዛ ልጁን ይነካል፣ ምን ይላል። ለግማሽ ሰዓት ያህል ጸልያል። ከዛ በኋላ በቃ መሄድ ትችላለህ አለኝ። እሺ ብዬ ልጁን ብድግ ሳረገው ቁጭ አለ። ወዲያው ወስጄ ስትሮል ላይ አሰርኩት አለ። ምንም እንዳልሆነ ሰው ተመልሶ ቁጭ አለ። ከዛ ወዲያውኑ የሚበላ ነገር ሰጠነው። አክስቱ ነበረች፣ ኩኪ ነገር ሰጠችው የሚጠጣ ጠጣ። ምንም ሰላማዊ ሰው ቁጭ። ከዛ ወደ ቤት ይዘነው ሄድናል። ከዛ ሚስቴ እንዴት እንዲህ ሊሆን ቻለ ምንድነው ስትል በነፃ አንድ ዶክተር ጋር ወስጄው አሜን ትላለሁ። ዶክተሩ ነው በነፃ የፈወሰው። ማን ነው ሲባል ኢየሱስ ይባላል።
ሃሌሉያ። ከዛ ሚስትየው በል መቼ ነው የሚመጣው አለች። እሁድ አለ። እሁድ እዛ ሲያው እንግዲህ እሷ እሁድ አለ ሲባል ኦኬ እሁድ እንሄዳለን ብለው ለባብሰው ሄደው ቁጭ ብሎ ማየት ጀመሩ። ምን ይሄ ዶክተር ምንድነው የሚያደርገው? ከዛ በቃ ተነኩ። ዝም ብሎ ማየት አለ አይደለም። የተወሰነ ጊዜ እየተመላለሱ ነው የሚያዩት። ነገሩ ደስ እያላቸው መጣ። መጨረሻ አንድ ቀን ባሏም ስራ አጣ። በዚህ ደግሞ ምክንያት ከሶሳይቲው ተገለለ። ከባድ ፈተና ውስጥ ገቡ እና ልጆቿ ታመሙባት እንደገና ሁለት ልጆቿ እና የሚበሉትን ችግር ውስጥ ገቡ። ከዛ ምን አልኩ ትላለች እሷ ሄዳ ጓዳ ውስጥ ገብታ ያ እዛ ፓስተሩ የጸለየል ኢየሱስ እኔን ሳትሰማኝ እነኚህ ልጆች ይፈውስልኛል አልኩታለች። ከዛ ልጆቿ ጠዋት በስነ ስርዓት የሚጫወቱ እና ነገራቸውን እግዚአብሔር እንዴት እንደፈታው ከዛ በኋላ እንዴት አይነት ጠንካራ ክርስቲያኖች እንደሆኑ ሲመሰክር ሰማሁ። ከገባ ጭንቀትህን ይጋራሃል ብቻ አይደለም እምልህ፣ ጭንቀትህ ላይ መፍትሄ ይሰጣል። በጭንቀትሽ ላይ ጣልቃ ይገባል። እንዲሁ ዝም ብሎ ከንፈር ይመጣል አይደለም እምልሽ። በጨነቀኝ ጊዜ ወደሱ ጮክ ይላል፣ እርሱም ዘንበል አለልኝ። ጩኸትን የሚሰማ በጠራኸው ጊዜ እነሆኝ የሚል አምላክ ነው። ሩቅ አይደለም። አንዳንዴ እንደምናስበው ሰማየ ሰማያት ብቻ አይደለም አለ። ጌታ ቅርብ ነው ይላል። አሜን በሉ እስቲ። ጌታ ቅርብ ነው። በጸሎትና በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ከማለቱ በፊት ቅርብ ነው ብሎናል። አሜን በሉ እስቲ። ጌታሽ ቅርብ ነው። እስቲ ከጎን ያለውን ንካና በለው ጌታ ቅርብ ነው። ሃሌሉያ። ይኸው ግን ወደ እግዚአብሔር ማስታወቅ አሳውቁት ነው ያለው። መዝሙር 55:22 ላይ ትካዜህን በእግዚአብሔር ላይ ጣል እርሱም ይደግፋል። ትካዜህን ማለት ምንድነው? ጭንቀትህን። ይሄ መሬት አጎንብሶ ያስቆረቆረሽን ትክዝ እንድት ያረጋሽ ማለት አየህ። ምንድነው ነገስ እንድትል የሚያረጋህ የለም። የሚያብሰለስልህ እሱን አምጣና ስጠው፣ ይደግፋል። አሜን ትላለህ ወይ? እግዚአብሔር ጭንቀትሽን ያስወግድ የሚችል አምላክ ነው። አምጣ አለ በኔ ላይ ጣል የሚል ከጌታ ከኢየሱስ ውጭ ማለት ነው። ስለዚህ በእግዚአብሔር ላይ ችግራችንን እንድንጥል መጽሐፍ ቅዱስ ይነገራል። በአንተ ላይ ታምናለችና በአንተ ለምትደገፍ ነፍስ ፈጽመህ በሰላም ትጠብቃታለህ። ጌታ እግዚአብሔር የዘላለም አምባ ነውና ለዘላለም በእግዚአብሔር ታመኑ ይላል መጽሐፍ ቅዱስ። ኢሳይያስ 26:10 ሃሌሉያ። በእግዚአብሔር ታመኑ ቁጥር 4 ኢሳይያስ 26:4 እና በእግዚአብሔር ላይ እንድንደገፍ መደገፋችንን ማሳየት አለብን። ለዓለማውያን ድጋፌ እግዚአብሔር እንደሆነ ማየት አለባቸው። ዝም ብለው እንዴት ነው አማኝ ነኝ ብቻ ሳይሆን ችግሮች በመጡ ሰዓት ምልክት እኛ ጋር መታየት አለበት። በእግዚአብሔር ላይ እየተደገፍን መሆናችን። ሁለት ህፃናቶች ሲጫወቱ ነው አሉ ሲያወሩ፣ አንደኛው ትንሽ ያው ልጆች ናቸው እና ቦስት ላይ ያደርግበት ፈለገ። በዛኛው ምን ይለዋል? እኔ እኮ አጎቴ በእንደዚህ የሆነ ካምፓኒ ማኔጀር ነው ታውቃለህ ይለዋል። ኦ ነው እንዴ? ያው እንደገና ደግሞ ያክስቴ ልጅ ምናምን ሆሊውድ ውስጥ እንደዚህ አክተር ነው፣ ፌመስ ነው ታውቃለህ። በእናንተ ፋሚሊ ፌመስ አለ አለው። እኔ በእኛ ፋሚሊ ብዙ ፌመስ ያለ አይመስለኝም፣ ግን አያቴ በጣም ትልቅ ናቸው ሲባል ሰምቻለሁ። ማን ናቸው ሲለው አይ አባቴ ሁሌ እግዚአብሔር አባቴ ሲለው ሰምቻለሁ። ስለዚህ ተሱ በላይ ፌመስ ያለ አይመስለኝም ማለት
ገብቷችኋል? አያቴ የሚለው እኮ እግዚአብሔር ነው። ምክንያቱም አባቴ እኔ አባቴ ሲለው ሰምቻለሁ እሱን። አሜን አትልም? ፌመስ መቁጠር ታስፈልግ እግዚአብሔር ነው እንጂ ከሁሉ በላይ የሆነ አባት አለን። ስለዚህ በሱ ላይ እንድንደገፍ ያው በእግዚአብሔር እረኝነት ውስጥ ያለን መሆናችንን ዓለማውያን ማወቅ አለባቸው። መዝሙር 23 ብዙ ጊዜ እንለዋለን። እግዚአብሔር እረኛዬ ነው የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ይላል። በተለይ ይሄን የፈለኩት ቁጥር 4 በትርህና ምርኩዝህ እነሱ ያጽናኑኛል ይላል። ዝቅ ብሎ በሞት ጥላ መካከል መሄድ ከባድ ነው። በሞት ጥላ መካከል ማለፍ ከባድ ነው። እንዲህ እንደምናወራው አይደለም። ከባድ ነው፣ ያስጨንቃል። ግን አልፈራም አለ ዳዊት። ለምን ስትሉት ትላንት በዱር አንበሳና ድብ በእጄ የጣለ አምላክ ስለሆነ አልፈራም። ትላንት በምድረ በዳ ሞት ተደግሶልኝ አለቀ ሲባል በህይወት ያኖረኝ እሱ ስለሆነ አልፈራም። የሞት ድምፅ ዙሪያዬን ሰምቼ አልቋል ባልኩ ጊዜ በህይወት ያስቀጠለኝ እሱ ስለሆነ አልፈራም። ጎልያድ ፊት ቆሜ ያ ትልቅ ጃይንት የሆነ ሰው ዓለምን ያንቀጠቀጠ በጠጠር እንድመታው እንድገለው ያደረገኝ እሱ ስለሆነ አልፈራም። በተለይ እዛ ሳሙኤል 30 እና 31 ስታነቡ አንደኛ ሳሙኤል ሲቅላግ በምትባለው ቦታ ላይ ዳዊት እያለ እሱን ክፍል ሳስብ ዳዊት በጣም ከሚያሳዝነኝ መጽሐፍ ቅዱስ ክፍል ውስጥ እሱ ነው። ይኸው ተጨንቋል። የራሱ ወገኖች አባረሩት። ጎልያድን ገሎ እስራኤልን ባሳረፈ ምንም አላደረገም። ሄዶታ አሉት ነው። አዎ እሺ ተሰደደ እና የት ገባ? ፍልስጤም ምድር። እንደው እግዚአብሔር ሞገስ ሆኖት ነው እንጂ አስቡት፣ ጎልያድ የነሱ እና አይተውታል። አንኩስ የሚባለው ንጉስ ግን ፎር ሳም ሪዝን ተቀበለው። መቼም የእግዚአብሔር ሞገስ ነው። ተቀበለው እና እኔ ጋር ትሆናለህ አለው። ጥገኝነት ሰጠው። ከዛ በኋላ እንደውም እቺ ከተማ ላንተ ሰጥቻለሁ፣ ጽግላግ አንተ ኑርባት አለው። እሺ ብሎ ዳዊት አሁን ሳኦልም እሱን ማሳደድ ተወ። ምክንያቱም ጠላት ወረዳ ውስጥ ገብቷል። ዳዊት እዛችሁ ከተማ ውስጥ ወታደሮቹን ይዞ ይሄ ሽፍታ የነበረ ይሄ እዳ ያለበትን ምናምን ሁሉ እየወሰደ እሱ ወታደር አድርጓቸዋል። ዳዊት ጋር ሲመጡ ሌላ ሰው ሆነዋል፣ አርሚ ሆነዋል። ኢየሱስ ይባረክ። በተለያየ ሪዝን የመጣ ነው። እዛ የሸፈተ ሁሉ ነው የመጣው። ግን ቀጥ ያሉ ወታደሮች ኃያላን ተብሎ የተጠቀሱት እንደውም በኋላ ከነሱ መሃል ሁሉ ነው ያሰለጠናቸው ዳዊት ስለነበሩ። ከዛ በኋላ እዛ ኑሮ እንደጀመሩ አሁን ችግሩ ይኸውልህ፣ አንዳንዴ የመደባለቅ ችግር ባለፈም ያልነው ይሄ ነው። ለጊዜው ሰላም ይሆናል ስትደባለቅ፣ በኋላ ግን ቀን ይመጣና ያንተን ኢንቮልቭመንት የሚፈልግ ነገር ውስጥ ትገባለህ። ያን ጊዜ ነው ችግሩ። አይ አሁን የፍልስጤማውያን አምስቱ አውራጃዎች ሊነጋገሩ አምስቱ አውራጃዎች የሚባሉት አሉ ታውቃላችሁ። የፍልስጤም ግዛት ይሄ አስቀሎና፣ ጋዛ፣ ጌት የሚባሉት ማለት ነው። ከነኚህ መካከል ሁሉም ሲሰበሰቡ አንኩስ ዳዊትን ጠራውና ያው ውጊያ ልንወጣ ነው አለው። የት? ከእስራኤል ጋር። ያው ተነስታብናለች እቺ እስራኤል ልንወጋት ነው አለው። እሺ ዳዊት እኔም አብሬያችሁ እወጣለሁ አለ። እግዚአብሔር ያሳየ። እግዚአብሔር እኮ በልጅነቱ ዘይት በላው ላይ አፍስሶበት በእስራኤል ላይ ንጉስ ነህ ብሎ ተነግሮታል እኮ። እና እሱ ሊነግዝበት ያለውን ህዝብ ሊወጋ። አንዳንዴ እኮ ጭንቀት የማያስገባ ነገር ውስጥ የለም። እሺ አለ። እኔም አብሬያችሁ ልውጣ አለው። ትወጣለህ አለው። ደግሞ እሱ አመነው ይላል። ለዘላለም ባሪያ እንደሚሆነው አመነው የሚል ቃል ተጽፏል። እና አብረን ትወጣለህ? እሺ በልና አብረን እንውጣ። ዳዊት ያሉትን 400 ጦር ነው ምናምን ይዞልህ ገባ። ከፍልስጤም ወይ ማንን ሊወጋ? እስራኤልን ሊወጋ። ለዚህ ክብር ያበቃውን ጌታ ህዝብ፣ የራሱን ህዝብ ሊወጋ
ተነሳ። ልክ ጉዞስ ጀምረው እዛ አምስቱ አውራጃ ገዢዎች ሁሉም ተሰብስበዋል። የአስቀሎናም የጌትም የአዛጦንም የሁሉም ተሰብስበው ውይይት እያደረጉ አንዱ አይኑን ጣል ሲያረግ ዳዊትን አየው። ማነው ይሄንን ሰው ያመጣው? ማነው? እኔ ነኝ አለ አንኩስ። ለምን ያመጣው አለ። አይ በጣም ታማኝ ነው ብታዩት፣ ይዋጋልናል አለ። ደግሞ ጀግና ነው ሲል እንዴ አለ። ትላንትና እልፍ ገዳይ ተብሎ አገሩ የተዘፈነለት የኛን አለቃ ገሎ አይደለም እንዴ አለ። አዎ ቢሆንም ግን አሁን አለ አሁን ከኛ ጋር ነገር አትፈልግ፣ ወደ መጣበት ይሄን ሰውዬ መልስልን። በቃ እዛው አብረህ እንደምትኖር ኑር፣ እኛ አያገባንም እሱን። ግን እኛ እሱን ሰልፍ ውስጥ አስገብተን በኋላ ከጌታው ጋር በምን ነው የሚታረቀው አለ። እኛን ዞሮ ጨርሶ ይታረቅ እንዴ እዛ ሄዶ? ስለዚህ አይሆንም መልሰው አሉ። እግዚአብሔር ሲያድነው አሜን በል እስቲ። አንዳንዴ በመዝጋት እግዚአብሔር ይመራል። በመክፈት ብቻ አይደል፣ በመከልከል ይመራል። ዳዊት አዘነ። አይሆን በቃ ሂዱ፣ እዚህ ያሉ ሰዎች ትንሽ ኮምፎርታብል አይደሉም፣ በዚህ ምክንያት ተመለሱ ተባለ። ዳዊት አዘነ። ወታደሮቹ ተቆጡ። እንዴት ምናምን ብለው መንገድ ላይ ያለው ምኑን እየገነዳደሱ ሲመለሱ ሲግላግ ተራራውን እርግጠኛ ናቸው፣ አካባቢውን እርግጠኛ ናቸው። ከተማው ግን የለም፣ አመድ ነው የጠበቃቸው። በእሳት ከተማው ነዳለች። አማሌቃውያን መተው የነ ዳዊትን አለመኖር አውቀው ድራሿን አጠፏት። በእሳት ለኮሱ። ሚስቶቻቸውን፣ ልጆቻቸው፣ ሁሉንም ከብቶቻቸውን እየነዱ ሄደዋል። ዳዊት ሲመጣ ከዛ ሐዘን እዚህ ጋር ሌላ ሐዘን። ይሄ ብቻ አይደለም። ከሁሉም ያሳዝነው ዳዊት ያ የእግዚአብሔር ሰው ትላንትና በጎ ያረገላቸው የእግዚአብሔር ሰው በሱ ላይ ሲመኩበት የኖሩት የእግዚአብሔር ሰው አሁን ሁሉም ሊወግሩት ድንጋይ ያነሱ ይላል። የራሱ ወታደሮች እያንዳንዱ ድንጋይ ያነሳን አንተ ነህ እዚህ ውስጥ የጨመርከን፣ አንተ ነህ እንዲህ ያረከን ብለው ሊወግሩት ሲሉ ዳዊት ተደፋ። አጥፍቻለሁ፣ ተጨንቄያለሁ፣ ምን ላድርግ አለ። ምን ትመክረኛለህ እግዚአብሔር ሆይ? አሁን ወደ ጎን ባይ ወታደሮች ተነስተውብኛል። ወደ ነገስታት ልመልከት ብል የራሴ ንጉስ ካገር ያባሮኛል። በሰው ሀገር ጥገኛ ነኝ። እከሌ ብዬ የምጠራው ሰው የለኝም። በዙሪያ ያሉት ይጠብቁኛል ያልኳቸውም ሊወግሩኝ ተነስተዋል። ምን ላድርግ ሲል እግዚአብሔር የዳዊትን ልብ አበረታለት። አሜን በሉ እስቲ። ዳዊትም በአምላኩ በእግዚአብሔር ልቡን አበረታ ይላል። ብድግ አለ። እግዚአብሔር ሆይ ምን ላድርግ አለ። ኤፉዱን አምጡልኝ አለ። ካህኑን ጠራ። እግዚአብሔርን ጠይቅ ሲለው ልውጣ ወይ ሲለው ተከታትለው ውጣ ትደርስባቸዋል አለው ይላል። ከዛ በኋላ ተነስቶ እርምጃ ወሰደ። አንድ ግብፃዊ ሰው አገኘ። ታሪኩን ለማሳጠር ይዞት መራቸው። እነኛ ደግሞ ፌሽቴ አገር ሰላም ብለው እየጠጡ ከድል በድል ማግስት እየተዝናኑ እያሉ ደረሱባቸው፣ መቷቸው። አንድም ሰው ሳይሞት ከብቶቻቸውንም እየነዱ የነሱን ሌላ ተጨማሪ ምርኮ ይዘው ወደ ከተማ ይህ የዳዊት ምርኮ ነው እያሉ ወደ ከተማ ተመለሱ ይላል። ይኸውልህ የሚያስጨንቅ ነገር አለ በሰው ህይወት። ዳዊት ምናልባትም ይሄንን የሚያስበ ይመስለኛል። የተጨነቀባቸውን ቀናቶች በሞት ጥላ መካከል አልፌያለሁ ብዙ ጊዜ፣ ነገር ግን አለ እረኛዬ የሰራዊት ጌታ እግዚአብሔር ስለሆነ አልፈራም አሁን አለ። የምናልፍባቸው የህይወት መንገዶች ለመበርታታችን ምክንያት ናቸው እንጂ ለጥፋት ምክንያት አይደሉም። ኢየሱስ የተባረከ ይሁን። ስለዚህ በእግዚአብሔር ላይ እንታመን። ሌላው አንድ ነጥብ ልናገርና ቶሎ ብዬ እጨርሳለሁ። ሌላው የእግዚአብሔርን ፈቃድ በማድረጋችን ምክንያት በሌሎች መካከል ምሳሌ መሆን አለብን የሚለውን ሐሳብ ልናገር። የእግዚአብሔርን ፈቃድ በማድረግ ዓለማውያን የእግዚአብሔርን ፈቃድ በማድረግ አያምኑም። የእግዚአብሔር ፈቃድ የሚባልም ነገር እንዳለም አያውቁ። እኛ ግን የእግዚአብሔርን ፈቃድ የምናደርግ ነን በእነሱ መካከል። እነሱ እንዳውም ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ጳውሎስ ሲናገር ምንድን ነው የሚለው? በበደላችሁና በኃጢአታችሁ ሙታን ነበራችሁ፣
በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ትመላለሱ ነበር ነው። አይ ፈቃድ የምትመላለሱት በሰይጣን ፈቃድ ስር ነበር፣ ሙታን ነበራችሁ ነው የሚለው አሁን። ስለዚህ እናንተ የምትኖሩት የአጋንንት ፈቃድ የሥጋ ፈቃድ በሚገዛበት ዓለም ውስጥ ነው። እናንተ ግን የእግዚአብሔርን ፈቃድ ኑሩና አሳዩአቸው። አሜን ይባላል። ይኸውልህ አማኝ እኮ ትልቁ ፈተናው ምን እንደሆነ ታውቃላችሁ? የአማኝ እውነተኛ አማኝ ትልቁ ፈተናው ሌላ ነገር እንዳይመስላችሁ በፈቃዱና በእግዚአብሔር ፈቃድ መካከል ያለ ትግል ነው አይደለም? ዓለማዊማ ምን አለበት? ሌላ የሚያነጻጽረው ፈቃድ የለውም። ተነርቶ ነው የሚኖረው። በቃ ይኖራል፣ ህይወቱ ሲያበቃ ያበቃል። እኛ ግን እንደዛ አይደለም። ከአእምሮአችን ያለፈ ነገር አለ። ከአስተሳሰባችን ከእውቀታችን ያለፈ ከመረዳታችን ያለፈ ካገኘነው ኢንፎርሜሽን ያለፈ ነገር መጠየቅ አለብን፣ ፈቃዱ የሚባል። ስለዚህ መጽሐፍ ቅዱስ ይሄንን ይናገራል። ኤፌሶን ምዕራፍ 6 ከቁጥር 6 ጀምሮ የእግዚአብሔርን ፈቃድ እንደሚያደርጉ እንደ ክርስቶስ ባሪያዎች ይላል። የእግዚአብሔር ፈቃድ የሚያደርጉ ናቸው የክርስቶስ ባሪያዎች፣ የራሳቸውን አይደለም። ስለዚህ በዓለማውያን መካከል ስንኖር እንደሱ መኖር እንዳለብን ያስጠነቅቃል። ሁሌም ከሚደንቁኝ የመጽሐፍ ቅዱስ ሐሳቦች ውስጥ ጌታ ኢየሱስ የተናገረው ስለ እግዚአብሔር ፈቃድ በዚህ ምድር ላይ የመጣሁበት ዓላማ ብሎ የነገረን አንድ ቁልፍ ቃል አለ። እሱም ዮሐንስ 6:38 ላይ ያለ ቃል ነው። ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ይላል። ቁጥር 40 ላይ ደግሞ ልጅንም አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህ ነው፣ እኔም በመጨረሻ ቀን አስነሳዋለሁ ይላል። ኢየሱስ በምድር ላይ ሲኖር ደስ ያለውን አልነበረም ያደረገው፣ የፈለገውን አይደለም ያደረገው፣ የእግዚአብሔርን ፈቃድ ነው ያደረገው እንጂ ደስ ያለውን ቢሆን ስጋ ለባሽ ነው መቼም ማለት ይሞታል። መሞት የመጨረሻ ከባድ ነገር ነው። የእግዚአብሔርን ፈቃድ አደርጋለሁ ብለን ስንነሳ ርዕሱ ዋናው አባባሉ ራሱ የእግዚአብሔር ፈቃድ ስለሆነ የኔ አይደለም ማለት ነው። በመጀመሪያ ደረጃ የእግዚአብሔርን ፈቃድ ግን አምኜበት እከተለዋለሁ፣ የሚያስከፍለኝ ዋጋ ለመክፈል ዝግጁ ነኝ ማለት ነው። ለዚህ ነው ጌታ ኢየሱስ በመጨረሻ ትልቁን ዋጋ የከፈለበት ሉቃስ 22:42 ላይ የተጠቀሰውን ቃል ላነበው። ሉቃስ 22:42 ምን ይላል? አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፈቃድ አይሁን ያንተ እንጂ አለ ይላል። ይኸው መራራ ጽዋ በፊቱ ሆኖ ሞት የሚያክል ከባድ ነገር ከፊቱ ተደግሶ እሱን ይጠይቀዋል። አየህ አሁን እንዴት ላምልጥ አይደለም ያለው፣ ፈቃድ ነው ወይ? ፈቃድ ከሆነ ልጠጣው፣ ግን ሳየው ደስ የሚል አይደለም፣ መራራ ነው። ወገኖቼ በዓለማውያን መካከል ባይመችም የእግዚአብሔርን ፈቃድ መጠየቅ አለብን። አሜን በሉ እስቲ። ምክንያቱም እንድንኖር የተጠየቅነው በፈቃዱ እንጂ በግል ፈቃዳችን አይደለም። ምሳሌ 3:5 ላይ በፍጹም ልብህ በእግዚአብሔር ታመን ይላል፣ በራስህ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን እወቅ ይላል፣ እርሱን ጎዳናህን ያቀናልሃል። ይሄ በራስ ማስተዋል አትደገፍ ማለት ምን ማለት ነው? ዝም ብለህ በፈቃድህ በገባህ እውቀት በገባሽ እውቀት አትንቀሳቀሽ፣ በተረዳሹ መረዳት ብቻ አትይጂ፣ በግምት አትይጂ።
እግዚአብሔርን በጎዳናሽ ውስጥ ጨምሪው። አሜን በሉ እስቲ። ፈቃዱን ጠይቅ በመንገድ ውስጥ እሱ ይምራ። ይሄ ዓለም እንደሆነ አጭበርባሪ ዓለም ነው ታውቃላችሁ። ያለ እግዚአብሔር ፈቃድ ያለ እግዚአብሔር ምሪት መንፈስ ቅዱስን መስማት የሚባለው ዝም ብሎ እንዳይመስላችሁ። ያለ እግዚአብሔር ምሪት ስንት የሚያጭበረብር ነገር አለ። ስንት ወደ ገደል የሚጨምር ስንት ከእግዚአብሔር ነገር የሚለይ ነገር አለ። አንድ ሰው ሲናገር የሰማሁት ምስክርነት ነው። ይሄም አማኝ አይደለም አክቹሊ፣ ግን በጣም የሚጠቅም ሆኖ አግኝቼዋለሁ ብነግራችሁ። ወደ ሌላ ሀገር አሜሪካን ሀገር ነው፣ ከአንድ ስቴት ወደ ሌላ ስቴት ሊሄድ እንደ ወትሮ አለ። በጧት ተነስቼ ፊቴን ታጠብኩ፣ ልብሴን ለበስኩ፣ ለስራ ነው የምሄደው። ሳምሶናይቴን ያስኩኝ፣ በቃ ሁሉ ነገር ጨርሼ በፍጥነት እየሄድኩ ኤርፖርት ደረስኩ። ልክ ኤርፖርት ደርሼ ወክ እያረኩ ሳለው አንዲት እናት አሮጊት ሴት ከፊቴ ቆመው ፈገግ ብለው ሰላም አሉኝ አለ። ሰላም ስል ስልክ እየነካኩ እባክህ እስቲ የልጄን ስልክ አውጣልኝ ማውጣት አልቻልኩም አሉኝ አለ። እሺ ያልኩና ማን ነው ስሙ ስላቸው ከሌ ኦኬ አወጣሁና ልደውለው ስል ካርድ የለውም። እንግዲህ ካርድ በነበረ ጊዜ ነው አይ ቲንክ ካርድ የለውም አሉ፣ ክሬዲት የለውም። ኦኬ ባንተ ታዲያ ትደውልልኝ አሉ። እሺ ያልኩና በኔ አስገባው። ደወልኩ፣ ስጠኝ አሉ፣ ሰጧቸው። በሰላም ደርሻለሁ፣ በቃ አሁን ወደ ኤርፖርት እየገባሁ ነው፣ አመሰግናለሁ ምናምን ብለው ዘጉና ሰጡኝ አለ። ተቀበልኩ። ከዛ እየሄድኩ ልጄ እቺኛዋን ሻንጣ አግዘኝ ተለቅ ያለች ነች አሉ። እሺ አለና አያዎች ቆም አልኩና ግን ሳያቸው ትልቅ እናት ናቸው። ሳምሶናይቴን እዛ ላይ አረኩና ጎተትኩት አለ። እሳቸውም አንዱን ባጊዘው የት ነው ለመሆኑ የምትሄደው ብለው ጠየቁኝ። ላይፍ ስታይል ማን ስራ ምንድነው? ስራዬ እንደዚህ ነው። ልጆች አሉ? ቤተሰብ አለ? አዎ ልጆች አሉ፣ ሚስት አለ። እንደዚህ ያወራል። እሳቸው በጣም ደስ ይላል እያሉ እዛ ሻንጣውን ሴኩሪቲ ጋር አደረስን። ጫን፣ እሳቸውም የራሳቸውን የኔም ይሄንን ጫንኩ፣ የእሳቸውንም ጫንኩ። ልክ ሲል በካሜራ የሚያየው ሰውዬ አየት አደረገና this luggage is yours አለኝ። ያንተ ነው ይሄ? አይ የኔ አይደለም የእሳቸው ነው ጫንልኝ ብለውኝ ነው እንጂ የኔ አይደለም ስለው ማም ሲላቸው ኧረ እኔ አይደለም የራሱ ነው እኔ የማውቀው ነገር የለም ብለው ፈገግ ብለው እንዴ ያንቺን ይችልኛል እንዴ አብረን ያው አንተ የራስ ነው አሉት። እዛው ጋር ውሃ ተደፋብኛል። ፕላን ያላረገው ለደቂቃ ባላሰበው ነገር ኢሚዲየትሊ ሴኩሪቲዎች መጡ። ቀጭቀጭ አድርገው በካቴና አስገቡት። ሁለቱንም እሳቸውንም አሰሩ። የት ነው የምታውቃቸው? እኔ ይኸው እዚሁ በር ላይ ነው ያገኘኋቸው። እንደዚህ ጠየቁኝ። ያለው ሪያሊቲ ነው እሱ የሚያወራው። እሳቸው ደግሞ አብረንን እንዴ አብረንን የት ነው አላቀሽም የምትለኝ? አብረን ስሙ ካስፈለገ እንደዚህ ነው፣ ስራው እንደዚህ ነው፣ ቤተሰብ አለው ብለው በዛች ደቂቃ ውስጥ የነገራቸውን ነገሩ። ይሄ ሁሉ ነገር እንዴት ሊያውቁ ይችላሉ? በቃ ታሰርኩ፣ አዘንኩ፣ ልቤ ተሰበራለ፣ ወደቀ። በቃ ከቁጥጥር ውጪ ሆኖ ሐኪም ቤት ተወሰደ። የሚገርማችሁ ሐኪም ቤት ተወሰዱ፣ አከሙ። እዚህ ሀገር ያው ጣጣ የለውም። አከሙ መልሰው እዛው ነው የሚመልሱ። አይራሩል። አከሙት፣ አመጡት። ከዛ በስንተኛው ቀን ፍርድ ቤት እሺ ሲባል አስቡት፣ አንድ እናት ይወሻሉ ብለህ አትጠብቅም። ከዛ ምንድነው ሲባል ዳኛው ይሄኛው ሰውዬ እኔ የማውቀው ነገር የለም በቃ እንዲህ ነው ብሎ ያለው ሲናገር እሳቸው እርሶስ? አይ አብረናን እንዴ ብለው ደረቅ። እዛም ሲሉ ዳኛው ጥበበኛ ነው። ምን አለ? እስቲ የተቀመጣችሁበትን ሲት ነምበር አምጡ አለ። የሁለቱም በአስቸኳይ ይምጣልኝ አለ። ሲመጣ እሳቸው እዛ ማሉ፣ እሱ እዚህ ማሉ። አብራችሁ ትኬት ብትቆርጡ ጎን ለጎን ነበር የምትሆኑት አለ። ስለዚህ አንተ በነፃ ተለቀሃል ተብሎ ተለቀቀ። እንዳው ያው እግረ መንገድም ይጠቅማል መቼም ጥሩ ነው። አንዳንዴ ጀነራል ኖሌጅም ቢሆንም አዝ ሴም ታይም መንፈስ ቅዱስ ቢመራህ ገባ ብለህ ሰላም ማዘር
የሚያስፈልገው ነገር ካለ በገንዘብ ምረዳውት ከሆነም እዛው ባሉበት ብለህ ነው ላጥ የምትለው። እና ምንድነው ልናገር የምፈልገው አንዳንዴ ጥንቃቄ ባለማድረጋችን ምክንያት ሄደን የምንገባበት መዘዝ እንዳለ ታስተውላላችሁ። አስተዋይ እንድንሆን የኛ አይምሮ አንዳንዴ የሆነ ቦታ ላይ ይቆማል፣ አይችልም። መንፈስ ቅዱስ ግን አይቆምም። እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ የእግዚአብሔርን ፈቃድ የምናደርግ እንድንሆን የእግዚአብሔርን ፈቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይሄን ዓለም አትምሰሉ። ፈትኑ፣ በጥንቃቄ መርምሩ፣ ያገኛችሁትን መንገድ ላይ ያያችሁትን ሁሉ አትቀበሉ ነው የሚለው። ስለዚህ የጌታን ፈቃድ እያደረግን በዓለማውያን መካከል መኖር እንድንችል እግዚአብሔር ይርዳል። እንጸልያለን።